ሄርሜላ በአዲስ ነገር ተከስታለች። እሱም ለሚመጣው ነገር በሙሉ ዝግጁ ነኝ የሚል መልእክት ያለው ይመስላል። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ። የልባችሁ መሻት ሞልቶላችሁ በሰላም ለሀገራችሁ ያብቃችሁ ከጤና ጋር። እናም ሄርሜላ እንግዲህ ዛሬ በኢንስታግራም ተከስታለች ማለት ነው። እሱም እንግዲህ ቤቷ ሆና የክስክስ ፊልም እያየች እሱን ፖስት አድርጋለች ማለት ነው። ለሚመጣው ነገር በሙሉ እንግዲህ ዝግጁ ነኝ እያለች ይመስላል ማለት ነው። ሰሞኑን የለም የበፊቱ ጥፊ ምናምን ሊመጣ እንዳይሆን ብቻ ማለት ነውና ማየት ብቻ በቂ አይደለም ሄርሜላ። ምክንያቱም ትሬኒንግ ያስፈልጋል፣ ፕራክቲስ ያስፈልጋል። እናም ጦርነት በቅቷችሁ ወደ ሰላም ብትመጡ አይሻልም? ወደ ሰላም። ምክንያቱም እኛም ጭቅጭቅ፣ ክርክር ምናምን ሰልችቶናል ማለት ነውና ፍቅር ነው እኛ የምንፈልገው አሁን ማለት ነው። ፍቅር ሰላም ነው የምንፈልገውና ደግሞ ኮመንት ላይ እኔ የገረመኝ ነገር ማለት ነው ምኑ እንትን ብሏቸው ነው የሚጣሉበት ይሄንን ልጅ እያሉ ነው ማለት ነውና በቃ እኔ እንጃ ምን እንደምል ብቻ አላቅም። አትቧጨቁት ማለት ነው። አትቧጨቁት፣ ወደ ሰላም ነው። ምግብ ነው ሲከፋፈሉት ደስ የሚለው። ምግብ ሲከፋፈሉት ደስ ይላል። አንድን ወንድ ልጅ ግን ከዚህ መከፋፈሉ ልክ አይደለም። ለማንኛውም ውዶቼ እንግዲህ ሰብ ላይክ አድርጉ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።